አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንደምን አላችሁ? ከኔ ጋር አልሐምዱሊላህ። አላህ በያላችሁበት አላህ ይጠብቃችሁ። ውድ ኢትዮጵያውያን፣ ኤርትራውያን ሰላማችሁ ብዘት ተተረፈ ይበልልኝ። ከሙሲባ ሁሉ አላህ ይጠብቃችሁ። አንዳንዴ ይሄ ሶሻል ሚዲያ ሱብሃንአላህ እንደው ምን አይነት ጨካኝ ጊዜ እኔ እንጃ። ምስኪን የማይኖርበት የበላይ ሙጅሪሞች ሁለት ሳዱላዎች ልበላቸው ሁለት ወጣቶች ይችን ልጅ እንግዲህ ምስኪን ሰው ቤት አኪድ እነሱ ቤት እየሰራች ይመስለኛል። ብቻ አላሁ አለም እኔ ሰራተኛ ልበላት የዘመር ልጅ ልበላት ብቻ አላቅም። እንዴት እንደሚመቷት እንዴት እንደሚዘሉ እንዴት ሁለቱ ይመቷታል። አንደኛዋ ቪዲዮ ትቀርጻለች ማለት ነው። ይችን ልጅ እንዴት እንደሚጫወቱባት ጸጉሯን ይነጫሉ። እየዘለለች ጉልበቷን ስትላት እሷን ዘላ ጉልበቷን በእርግጫ ስትመታት የኔን ጉልበት ነው የተሰማኝ። እውነት የጉልበት ህመም ታውቃላችሁ። ጉልበቷ ውልቅ ቢል ይች ልጅ አስቡት። በቃ እንደው እኔ እንጃ። ጸጉሯን እንደዚህ እየነጫጩ ጸጉሯን እየነጫጨች እየመነቻቸገች በሶሻል ሚዲያ ላይ ቀርጻ የሚቦስቱ ምን አይነት አስተዳደግ የበደላቸው ስነ ምግባራቸው የዘቀጠ ባለጌዎች ማለት ነው። ወላሂ አላህ የስራችሁን ይስጣችሁ። ማንም እኮ ይችን ልጅ ያየ እኔ እንጃ። ዛሬ ፌስቡክ ላይ አይቻት እንደዚህ ያሰቃዩት ቆሻሻ ውሃ እንግዲህ ሀገራችን እቃ የሚታጠብበትን ዝም ብሎ ተጠራቅሞ በባልዲ ይጠራቀምና ቱቦ ውስጥ ነው የሚረጨው። ቱቦ ውስጥ ውጭ ወጥቶ ማለት ነው። ገባችሁ አይደለም? ያንን ላው ላይ የደፉባት ወላሂ አንስተው ነው ላው ላይ የደፉባት። አሁን ይሄ የሰው ልጅ አዱንያ እኮ ትሽከረከራለች። ይች ልጅ ሰራተኛም ተሆነች ሰርታ ቤተሰቦቿን ለመቀየር እሷን ተጎዳና ተዳዳሪነት ብዙ አደጋ የሚደርስባት ተሰትራ ጊዜ ለማሳለፍ ብላ ነው እንጂ የሆነ ነገር ልታጠፋ ትችላለች። ንጽህና ላትችል ትችላለች። ብዙ ነገር እኮ በጽዳትም በሁሉም ነገር መቼም አንድ ሰው ተክፍለ ሀገርም ከዛም ሲመጣ እስከሚለምድ ድረስ ብዙ እንትን አለው አይደል እንዴ? ብዙ ፈተና አለው። አገራችንም እኮ አገራችን ቤት እኮ ተመስራት እንደው 10 እጅ ቢቀር ይሻላል ቢቸግር ነው እንጂ። ደግሞም እንዳትሉ ወላሂ ምርጥ ምርጥ ሰዎች አሉ፣ ረህመት የሆኑ ሰዎች አሉ። አንዳንድ ደግሞ ሙጅሪሞች አሉ። የኛው ዜጋ ሶፋ ላይ እኮ ቁጭ የማያደርጉ መሬት የነሱን ሶፋ ልክ ማድሪ ቁጭ ታሉበት የሚቀየር ወይም ወደ እነሱ የሚዞርበት ነገር የሚሆን የሚመስላችኋል። በቃ የንቀታቸው ንቄት ማለት ነው። የንቀታቸው ንቄት። አንዳንዱ ቤት አለ ስጋ ወጥ ሰርተው ሽሮ የሚሰሩ ለሰራተኛዋ ማለት ነው። ወላሂ አሉ። አመት ባልን ቢመጣ ምንም ቢመጣ በየአይነቱ ወጥ ሰርተው ለሰራተኛዋ እንደገና ሌላ ሽሮ የሚሰሩ ቤት አለ። አላህ ለነሱ ኢንሻአላህ የውም አንድ ጭልፋ ሁለት ጭልፋ ወጥ አንድ ጭልፋ ታልጫ አንድ ጭልፋ ተቀይ ወጥ ብታረግላት ምንም እኮ የሚጎልባት ነገር የለም። ምንም እነሱ ስጋ እየበሉ እሷ ሽሮ በልታ በአመት ባሉ ቀን የምትውል ሰራተኛ አለች። ይሄ ሁሉ የው መልቂያማ አላህ ፊት ይቆማሉ። ግዳም ለማም ደግሞ ልጅቷ ፍርዶስ ትባላለች። ፍርዶስ ብለሽ ስሜን እንድትይና ምናምን ትላታለች። አቤት ፍርዶስ ስምሽ ማሻአላህ ነው። ስምሽ ማሻአላህ ነው። የጀነት ስም ነው ያሽው። አንቺ ግን ሰይጣን የጀሃነም ሰው ነሽ። ወላሂ አስተግፍሩላህ። ጀሃነምና ጀነት የሚያስገባው እንዳላህ ነው እንጂ አረ ቢስሚላህ እንዴት ነው እንደዛ የምታረቂያት? ወላሂ ይህንን ቪዲዮ ቀርጾ የቦሰተው ሰው እንግዲህ ይችን ልጅ ሙምኪን አላህ ብሎ ተጨለማ በኋላ ብርሃን ሊኖር ይችላልና አላህ ተመከራ በኋላ ደስታ ሊሆን ይችላል። ሰበብ አድርጎ ደጋግ የአገሬ ልጆች ረርተዋት ነገ ጧት ይህንን ቪዲዮ እያየች እነሱም ደግሞ እንደዚህ ቂሊንጦ ገብተው እንዲቀጠቀጡ በቃ መገረፍ አለባቸው። አለበለዚያ ሰው አያስቀምጡም። እነዚህ በቃ ይቅር በቃ ጌታችን ይቅር በለን እኛ ሳናቅ ነው ብለው አንድ ሰው እኮ ተጠገበ ለራቧ ያዝንም ህመምክን ላመመው ተናገር፣ ራብክን ለራበው ተናገር ይረዳሃልና። ለጠገበ ሰው ምቾት ያለበት ሰው
በእናት በአባት ኃላፊነት ልብሳቸው ታጥቦ እንደፈለጉ ሆኖ የሚጨፍሩ መከራን ያላዩ ለሰው አያዝ ነው፣ ወላሂ ለሰው አያዝ ነው። እና ይቺ ልጅ እነዚህ ልጆች ላዚም እንደው ተከታትለው እንደምንም ብለው ለህግ መቅረብ አለባቸው፣ ለህግ መቅረብ አለባቸው። በማናለኝነት እንደዚህ ቁጭ ብለው በግዴታ እኮ ነው ደግሞ ዝፈኝ የሚሏት ማለት ነው። ነይ ዝፈኝ ዝፈኝ እያሉ እየቀጠቀጡ የሚያሰቃዩት እንትን በሀገሯ ላይ እኛ ተሰደር እኮ ነው ያለ ነው። አረ ወላሂ ላዚም እንደው ወይ ደግን ታላዩት። እኔ ትልቋ ልጅ አለች ወላሂ ምንም አትልም፣ ምንም አትናገርም። ግን ጠላት አለው እንደ ዝም ብዬ በሽታ አይወዳትም። ሱብሃንአላህ ትልቋ ነው ማለት ነው ማባረፍ በቃ። ግን እንደዛው ሆና ሹክክ ብላ ነው ቀስ ብላ የምትፈልገው አንስታ የምትወጣው ማለት ነው። አረ ማሪ ወላሂ አፉ በይ፣ ወላሂ አፉ በይ ሀቢብቲ። እኔ ምን አገባኝ እንዴ? እንደዚህ በሀገራችን ላይ በቋንቋችን እየተናገሩ እንደዚህ የሚያከላፍቱ ወራዳዎች አሉና ስነ ምግባር ያነሳቸው አህላቃቸው የተበላሸ በቃ የሰውን ነገ ጧት ምን እንደሚመጣ አታውቁም በእናንተ ቤት ላይ ማለት ነው። እመኑኝ እመኑኝ ዛሬ እናትና አባታችሁ ጋር ሁናችሁ እንደፈለጋችሁ በልታችሁ ልብሳችሁ ታጥቦ ምግባችሁ ተዘጋጅቶ የምትፈልጉት ተደርጎላችሁ ብታርጉ አጀብ። እሱ በአንድ ቀን ሁሉን ነገር ብትንትን የሚያደርገው ጌታ ነው። አላህ ከደም ስር ቅርብ የሆነ ጌታ ነው። በሰጠን ነገር ልናመሰግን ያሰብነው ልናሳ በቃ ሰደቃ ልንሰጥ ከደ ነገር ልንናገር ከደ ነገር ልንሰራ ነው እንጂ ልንመጻደቅ እኛ የበላይነን እንዳረግሻል ወንፊት አረግሻል እያለቻት ነበር። ወላሂ ማባረፍ እንግዲህ ታተረፏት ነው፣ እስካሁን ታተረፏት ነው፣ ታልጨረሷት። ወንፊት አደርግሻለሁ እንደዛ አርግሻለሁ በቃ ትትዝትባት እንደዛ አንገቷን ጠምዝዛ ማለት ነው። እና እንደዛ አይነት ቪዲዮ እንደው ይሄንን የወሰዳችሁ በዛው እንደው በቃ እነዚህ ልጆች ለፍርድ መቅረብ አለባቸው፣ ለፍርድ መቅረብ አለባቸው። ይቺ እህታችን ደግሞ ታጠፋችም እኮ ተጥፋቷ መምከር ነው ያለባቸው። እንደዛ አይደለም፣ እንደዚህ ጥሩ አይደለም። ማሰናበት አለ አይደለም። ከቤታቸው አስወጥተው በቃ እኛ አንፈልግም፣ አላህ ርዝቅሽን ይክፈትልሽ፣ ቻው በቃ። ሙያ ማታቅ ከሆነ ማትሰራ ከሆነ ደሞዟን ሰጠው ማሰናበት። ሌላ ነገር ምን ድብድብና ምን አመጣው? ለዛውም እየነጫጩ ውሃ እየደፉ ቆሻሻ ውሃ ላይ እየረጩ ማለት ነው። በጣም ከባድ ነው ወገኖቼ። እንደው የኛ ነገር አላህዬ በሰው ሀገርም በሀገራችንም ስቃይ በየበረሃው በየየመኑ በዛም ይሄ ሁሉ ምንድነው? እኛው በእኛው ጦርነት ውስጥ መከራ ወረደብን። ወላሂ ይህም መከራ አላህ ያንሳልን። አገሩን ሰላም አላህ ያድርገው። ያ ረብ ሰላሙን ያምጣልን። ለሰው ለሁሉም የሚበጅ ጊዜ ያምጣልን። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ያምጣልን፣ ይህለቅልን። ሁሉም የዜጎች መብት ተከብሮ በማንኛውም ክልል ተንቀሳቅሰን የምንኖርባት የኑሮ ውድነት ዝቅ ብሎ ሁሉም ዜጎች በነጻነት በሰላም እንዳቅማቸው ተሰርፈው ተረዝቀው የሚኖርባት ሀገር ያደርግልን። አሁን በጣም ኑሮ ውድ ነው ወላሂ፣ በጣም ይከብዳል። በርበሬ ገዝተው ሽሮ የማይገዙ፣ ሱካር ገዝተው ጨው የማይገዙ፣ ቡናማ ተውን በጣም ለድሃዎቹ ማለት ነው። ሀብታሞቹ እኮ ተዛም ከዝም እያቀያየሩ በትርፋም በዋናውም ግን ድሃ ህዝቡ መቼም ፈጣሪ እሱ ያለውን ጉሮሮ ሳያርሰው አያድርም። እሱ የከፈታትን እና ወገኖቼ አላህ ይጠብቃችሁ በያላችሁበት። ግን እነዚህ ልጆች ለፍርድ መቅረብ አለባቸው። እውነት ይቺ ልጅ እንደው ተርፋ ከሆነ በህይወት ካለች ማንኛውም ሰው ይረዳታል። የራሷን ኑሮ፣ የራሷን ቤት፣ የራሷን እንትን ይዛ ነገ ጧት እነሱን በቃ እሷም ደግሞ ብቀላ ሳይሆን በቃ አልፎላት ለሷ ቢጤዎች የምትረዳ የምታግዝ አላህ ያድርጋት። እመኑኝ ከጭንቅ በኋላ ፈረጃ አለ። ሱብሃንአላህ። ግን እንደ አይነት ልብ የሚሰብር ነገር ባትሰሩ እናንተ ታዳጊዎች ናችሁ። ፊት ለፊታችሁ ብዙ ነገር ይጠብቃችኋል፣ ብዙ መከራ። አሁንም ደግሞ ፎቶአችሁ ምናምን በየሚዲያው እየተሰራጨ ነው። ማንም አይፈታችሁም። ማንም
አልሐምዱሊላህ ሶሻል ሚዲያ ለዚህ ነገር ይጠቅማል። ማንም አይፋታችሁም። እና ይህን ነገር የምታደርጉ እንደው ብትቆጠቡ፣ አላህን ብትፈሩ ሰውን ተማሰቃየት ዝቅ ያለውን ሰው እናንተ በማሸማቀቅ አይደለም። ንጽህና አትችል ሙያም አትችል ተሆነ ማለሽ ለወር ለ2 ወር ለ3 ወር ያህል አስተምሯት፣ ትግስት አርጋችሁ ሌላ ነገር ውጭ አርጋችሁ ቆሻሻ እየደፋችሁ የምታሰቃዩት ለምን? በጣም ከባድ ነው። በጫማ ጥፊ ውሃ እየደፋችሁ በእርግጫ እየዘለላችሁ እንደዚህ የምታረጓት አልሐምዱሊላህ ደስ የሚለው ነገር ዓለም አየላችሁ፣ ህዝብ አየላችሁ፣ መጥፎነታችሁን ህዝብ አየላችሁ። ይውላል ያድራል እንጂ በቁጥጥር ስር ትውላላችሁ እናንተ ማለት ነው። ወላሂ ሊዘገይ ይችላል፣ ግን ለጊዜው ነው። እሷ ደግሞ ሰበብ ሆኖ አላህ እንደው ደጋግ የሀገራችን ሰዎች ላይ ጥሏት ረርተዋት ተዝም ከቤት ሰራተኛ ተድህነት ወጥታ ራሷንም ቤተሰቦቿንም የምትረዳበት እንደዚሁ ደግሞ አላህ ሁሉን ነገር አሳምሮላት እሷም የቤት እመቤት የምትሆንበት ጊዜው ይመጣል። ከጭንቅ በኋላ ፈረጃ አለ ወገኖቼ። ሱብሃንአላህ ይሄ ሞት እያለ በሰራችሁ ስራ እኮ አላህ ይጠይቃቸዋል። ወላሂ እኛም እኮ ተሰደን በሰው ሀገር ነው ያለነው እየተንከራተትን አልሐምዱሊላህ። በሰው ሀገር ስንኖር ስንቶቹ ናቸው እየተሰቃዩ ስንት አደጋ የሚደርስባቸው። ግን በነገራችን ላይ እንደው በሁሉም ነገር የውጭ ሀገር ዜጋ ይሻላል። ሀገራችን ላይ ዜጎቻችን እንደዚህ የምንደረግ ከሆነ ፋይዳው ምንድን ነው ወገኖቼ? ምንም ፋይዳ የለውም። እና ከእንዲህ አይነት ሙሲባ ላይ ይጠብቃችሁ፣ ሀገራችንንም እኛንም ሰላም ያድርገን አላህዬ። ከዚህም ሀገር ሙሲባ አላህ ይጠብቀን፣ ሰላሙን ብዝት ያርግላችሁ፣ ሰላሙን ብዝት ያርግልኝ። እንደው ውሸት ተፈርዶባችሁ ፍርድ ቤት ተመቆም፣ ድህነት መጥቶ የሰው ፊት ተማየት፣ መጥፎ ህመም በሽታ ይዟችሁ ተመሰቃየት አላህ ይጠብቃችሁ። ረጅም እድሜ ከጤና ጋር ይስጣችሁ። ርዝቃችሁን ሰፊ አላህ ያደርግላችሁ ያ ረብ። ርዝቅን ሰፊ አድርጎ ከጤና ጋር የምታስቡትን ሁሉ አላህ ያሳካላችሁ። በየዓለሙ ላይ ያላችሁ ሙስሊም ክርስቲያን ወገኖቼ የሰው እጅ ያሳያችሁ። የሰው ፊት እሳት ነው፣ እውነት የሰው ፊት እሳት ነው። ምንም እኔ አሁን ሰው ሀገር ቤት ቆየሁ፣ በቃ እንደ ቤቴ ነው የማየው። ግን ሙርታህ አይደለሁም። ሰዎቹ ሳይኖሩ ስተኛ ተኝታለች ወይንም እንቅልፍ አርፍጄ ስነሳ የሰው ቤት ስለሆነ ከሰው ቤት እንጀራ ከሰው ቤት ስራ የራሳችን ረድኤቱን በረካውን ሰጥቶን በቤታችን የምንሄድ የምንኖር በራሳችን ቤት በፈለግነው ሰዓት ሰርተን በፈለግነው ሰዓት ተንቀሳቅተን የምንኖርበት የራሳችንን ጎጆ የራሳችንን ርዝቅ አላህ ይክፈትልን። ያሰብነው ሁሉ ይሳካ። ከምንም በላይ ደግሞ ጤና ነው። አላህ አፍያ ጤናችንን ይስጠን። ዋናው ትልቁ ነገር የሰው ልጅ ከምንም በላይ ወላሂ ጤናችን ተታወቀ ሀሳባችን ሁሉ በቃ ተያዝኩኝ እንደዛ አልሰራም ተይዤ እንደዛ አልሆንም እያል ነው የምንቆጨው እንጂ ፋይዳ የለውም። ግን ዋናው ነገር ትልቁ ሚስጥር በዚች አዱንያ ላይ ስንኖር ጤና ነው። ጤናችሁን አላህ ይስጣችሁ። ያሰባችሁት ይሳካ። ከመጥፎ ነገር ሁሉ ይጠብቀን ወገኖቼ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህንን ቪዲዮ ያያችሁ ሁሉ እንደው ሼር እያደረጋችሁ ወላሂ እነዚህ ልጆች የእጃቸውን እንዳገኙ ማለት ነው። የእጃቸውን እንዳገኙ በቃ ታጠፋችም ወይም ከሰረቀች ወይንም ታበላችች ለመንግስት ለህግ አሳልፎ መስጠት ነው ያለባቸው እንጂ እነሱ እየዘለሉ ጉልበቷን ራሷን አንገቷን እንደዛ አጎንብሳ ደም ስሯን ብሏት ድፍት ነው እኮ የምትለው። ተተረፈች ነው እስኳን ተተረፈች። አላህ ብሏት ተተረፈች። ተጭንቅ በኋላ ፈረጃ አለ። እሷም ሀቋ ወጥቶ የምትደሰትበትን ቀን ቅርብ ያርግላት። ውድ ሀገሬ ልጆች ከነዚህ አይነት ነገር ሁሉ አላህ ይጠብቀን። አላህ ከእናንተ ጋር ይሁን፣ ከኔ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ አድርጉ። አገራችንን ሰላም አድርጎ በሰላም በደስታ ለሀገራችን ያብቃን። ረጅም እድሜ ከጤና ጋር ያኖረን እያልኩኝ ቤተሰቦቼ
እንግዲህ በዛሬ ወላይ በጣም እኔ እንጃ ፌስቡክ ላይ ትንሸራሸራቸው ልቤን ነው የሰበረው። ግን ምንም ማድረግ አይቻልም። ሩጦ የማይከር ነገር። ላይክ ሼር ሰብስክራይብ አድርጉ። ከክፉ ነገር ሁሉ ይጠብቃችሁ እያልኩኝ መልካሙን ሁሉ እመኛለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።